ማሚቴ እባክሽ ይሁን ብታስታውሽ እንኳን ዝም በይ የሆነ ነገር ለማድረግ ብትሞክሪ እንደዚህ የምትሻሽላትን ልጅሽን አልገላትም ዘልዝዬ ሰቅልልሻለሽ ስለዛ በዚህ ብትቀጥይ ነው የሚሻልሽ ብድኝም መዳን እንደሌለብሽ ካሁኑ ራስሽን ብታዘጋጂ ነው የሚሻልሽ ደህና ነው አጎቴ እንዴ መሰለባልሽን እስከዛሬ ለምን አስተዋወቅሽኝ? ኧረ ተው አጎቴ አሁን እሱ ከልጅህ ይበልጣል። አይ ሁለታችሁም ለኔ እኩል ናችሁ። እንዳይደብረው ብለህ እንደሆነ አውቃለሁ። ኧረ ምሬ ነው። ልጅ እኮ ከልጅ አይበላለጥም። እሺ እኔ የምልሽ ሞቴ እንደው ያ ወንድምሽ አላገባም አላለ? አዎ እሱን እያወቅኸው እንደው ካንቺ እንኳን አይማርም። እንደው ዝም ብሎ ብቻ ያንን ድንጋይ ይገፋል አይደል? በቃ ስኬቱ እሱ እየመሰለው ህይወቱን መስመር ማስያዝ አልቻለም። የምን ድንጋይ ስፖርት እኮ ነው ያለ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንግዲህ ርብቃ ድራማ የእዩ ክፋት ከቀን ወደ ቀን እንግዲህ እየከፋ ሂዷል ማለት ነው። እዩ ብቻ ሳይሆን መቲ ራሷ የክፎች ክፉ እየሆነች ነው። እንግዲህ እንደሚታወቀው በባለፈው ክፍል እዩ ቤታቸውን ለቀው እንዲወጡ መጥሪያ በማስላክ ማለት ነው። ቤት ውስጥ ደግሞ እሱ በጣም ጥሩ እንዳዘነ ወንድም መስሎ እያስመሰለ አይተነዋል። የርብቃ ልጅ ካሳጣት በኋላ ቤታቸውንም እንግዲህ በቀጣይ ቀን ነበር ያሳጣቸው። እስከ ዛሬ ድረስ እነሱ ህይወት ላይ ሲፈጸም የነበረው ነገር ሁሉ የእሱ ስራ ነበረ፣ ከርብቃ መታገት ጀምሮ ማለት ነው። ርብቃን ካገተ በኋላ የማሚቴን ጌጣጌጥ ወስዶ መኪና ውስጥ በማድረግ ርብቃ እንድታገኘው አድርጓል። ቤት ውስጥ ደግሞ እሷ ስትጠፋ እንደጠፋች ሲጨነቅና ስትገኝ ደግሞ እንግዲህ ከአቤል ጋር እየሮጠ ከአቤል በላይ ተጨንቆ ሂደው ሲያመጧት እያየን ነበረ። ርብቃ መኪና ውስጥ የማሚቴን ጌጣጌጥ ስላገኘችው እዚህ ነገር ውስጥ የማሚቴ እጅ አለበት ብላ እያሰበች ነበረ። ነገር ግን ማሚቴ ምንም ያደረገችው ነገር የለም። ምናልባት የማሚቴ ጥፋት ምንድነው? የአቤልን ንብረት በሙሉ ልጆቹ እንድታሳድግ አቤል እንድታሳድግ ሞግዚት ተደርጋ ብትሰጥም ልጁን እሷ ግን ንብረቱን ሁሉ በልጇ በራኬብ ወይም ደግሞ በመቲ ስም አድርጋለች። እንግዲህ እንዴት እንደዚህ ልታደርግ እንደቻለች በጣም ነው የሚገርመው። እና እንግዲህ ይሄ ነገር ርብቃ ግን ነገ ከረፈደን ቢሆን ሁሉንም ነገር ደርሳበታለች። የእዩት ሴራ እንደሆነ የሁሉ የማሚቴ ሳይሆን የእዩ ተግባር እንደሆነ ደርሳበታለች። ርብቃ እንግዲህ እኛ ባናቅም ልታደርግ ያሰበችው አንድ ትልቅ ነገር አለ። እዩን በጥፍ መበቀል። በእርግጥ ልጇን አይመልስላትም ማለት ሌሎች ነገሮችን ልትበቀል ትችላለች። ልጇን ግን ምንም ማድረግ አትችልም። እና ብትበቀለው የልጇን ሞት አያስረሳትም። ልጇን የነጠቃትን በምንም ነገር ልትክሰው አትችልም፣ ወይም ደግሞ ልትበቀለው አትችልም። እና ነገር ግን እዩ አሁን ላይ ገንዘቡን ሁሉ በእጅ አደረግኩኝ ብሎ እንግዲህ ያዙ ይልቀቁኝ እያለ ስለሆነ ይህንን የያዘውን የተመካበትን ነገር ሁሉ በአንዴ ባዶ ስታደርግበት ማየታችን የማይቀር ነው። እና እንደዚህ አይነት አብረዋችሁ ቁጭ ብለው በነገራችን ላይ አሁን እኔ ድራማ ላይ ብቻ ሳይሆን እውነተኛው ዓለም ላይም አለ። ግን ድራማ ላይ በጣም ተመሳሳይ ነገሮች እያየን ነው። በጣም የሚወዷችሁ የሚያስቡላችሁ ሰዎች አብረዋችሁ ሆነው ማለት ነው ልትጠረጥሯቸው ራሱ አትችሉም። ስለ እናንተ ከእናንተ በላይ ነው የሚጨነቁት። ህመማችሁ ያማቸዋል፣ ችግራችሁ ሁሉ ነገር በጣም ነው እንትን የሚሉት። እና የሆነ ሰዓት ግን ለክ እነሱ ውስጥ ለውስጥ የእናንተን ውድቀት እየፈለጉ የእናንተን ውድቀት እያመቻቹ ነው። ምን አይነት ማለት በጣም ነው ግን የሚከብደው። ደግሞ በጣም አንድ አይነት መሆኑ ነው የገረመኝ። እና ወዳጅ ጥላት ሆኖ ተቃራኒ ሆኗል ሁሉ ነገር። እና ሰው ጥላቱን የሚፈራበት ጊዜ ላይ አይደለም አሁን ላይ። ጥላት እንዴት ይፈራል? በቃ ከሌ ጋር እንደዚህ አይነት ነገር ስላለብኝ ሁሉ ጊዜ ተጠንቅቄ ነው የምኖረው። ከዛ ሰው ጋር የሚያነካካኝ ነገር ያ ሰው በምን ሊጎዳኝ እንደሚችል ስለማውቅ እጠነቀቃለሁ ከዛ ሰው። ወዳጅ ግን እንዴት ተጠነቀቁታላችሁ? እንኳን ልትጠነቀቁት ታውትና ጓዳ ጎድጓዳችሁን ሁላ ህይወታችሁን ሁሉ ነው አይደለም የምትነግሩት። ቤታችሁ ውስጥ አስገብታችሁ ህይወታችሁ ውስጥ ማለት ነው እናንተ ምን እንደምትወዱ፣ ምን እንደሚያስደስታችሁ፣ ምን እንደሚያስከፋችሁ፣ ምንድነው ደስታ የሚፈጥርላችሁ፣ በምን ሰዎች ቢጥሏችሁ ወድቃችሁ እንደምትቀሩ ደካማ ጎናችሁን ሁሉ ነገራችሁን ያጠናሉ አብረዋችሁ። እና
እናንተ ደግሞ በጣም ያ ሰው ስለሚወዳችሁ ለዛ ሰው ሁሉ ነገራችሁን ነው የምትነግሩት። እቅዳችሁን፣ ስራችሁን፣ ገንዘባችሁን፣ ህይወታችሁን በቃ ልትኖሩ ያሰባችሁትን ሁሉ ህልማችሁን ነው የምትነግሩት ለዛ ሰውና ከዛ እንደዛ በደንብ ህልማችሁን ከነገራችሁት እቅዳችሁን ካወቀ መንገዳችሁን ካወቀ በኋላ ያን ህልማችሁን ንጥቅ አድርጎ እናንተን ባዶ አድርጎ በቃ በምን ልጉዳት፣ ፈገግ ስትሉ ስትስቁ በምን ልንጠቃት፣ ሲኖራችሁ በምን ላሳጣት ብለው ለእናንተ ነው ጉድጓድ የሚመስሉትና በጣም በሚያስጠላ ሁኔታ ጓደኛን የሆነ በጣም የሚያስብላችሁን ሰው ራሱ እንድትጠራጠሩት ሰው እንዳታምኑ ማለት ማመን ስላችሁ በቃ ሁሉ ነገር ተጠራጥረን አንችለውም አይደለም። አብራችሁ ትኖሩ ሰው እስከሆን ድረስ እንዲህ ሊያደርግ እኮ ያስብ ይሆናል እያልን አንጠራጠርም። እንዴት ይሆናል እንደዛ? አንድ የሚወደንን ሰው አብሮን የሚኖርን ሰው እንዲህ ሊያደርግ ይችላል እንዲህ እያሰበ ይሆናል ካልን እየኖርን አይደለም። በቃ እድሜ ልካችን እኛም ተሳቀን በቁማችን ነው የምናልቀውና እንደዛ መኖር አይቻልም። እንግዲህ አብሯችሁ ጥሩ ነገር የሚያወራን ሰው ጥሩ ነገር ነው የምታወሩትና ግን ያ ሰው ውስጡ መርዝ ከሆነ እንዴት ነው የሚሆነውና ግራ ግብት ነው የሚለው። የምሬ ነው የምላችሁ። እና አሁን ርብቃ ድራማ ላይ የሚሆነው ነገር ይሄ ነው። እንግዲህ ወዳጅ አስባችሁታል? መቲ አሁን በሰራተኛዋ በኩል ምግብ እንደላከችላት መርዝ ልትመርዛት ርብቃን እንደሆነ ሲሰማ ሩጦ ሄዶ ነው ያዳናት። ምንድነው ያላት? ቲማቲሙን አላጠበችውም አይቻታለሁ ምናምን ለልጅሽ ይሄ እንደዚህ አታደርጊ ማሚቴ ጎና ተቀመጪ እንደዚህ ሁኝ በቃ እንክብካቤው አይታ ሊጠረጠር ራሱ አይችልም። ልጠረጥሩት ልታስቡት አትችሉም። ያ ሰው እኔን ይጎዳኛል ብላችሁ እና እንደዛ ምን እንዳደረገ አይታችኋል። ምን እንዳደረገና በሚያሳዝን ሁኔታ እንግዲህ እንደዚህ አድርጎ እነሱን ባዶ ካደረገ በኋላ ቤታቸውንም ከነጠቀ በኋላ ቤቱ አሁንም በመቲ ስም ነው። መቲን እንግዲህ እዛ ቤት ይዟት መጥቷል። እና ከዚህ በኋላ ያለው ነገር ደግሞ በጣም ከባድ ሆኗል። ርብቃና ቤል ርቀው ቢሄዱም ማሚቴ ያለችው እነሱ ጋር ነው። ማሚቴ ለማውራት እየሞከረች ነበረ። መቲን ስታይ ልጄ ለማለት ስትሞክር እዩ ግን ምን እያለች ነው ስትለው ምንም አይደለም ታያት፣ ከዚህ በኋላ ተለምጀዋለች፣ ዝም ብላ ነው ታያት ይልና እሷ ውሃ ልታመጣላት ስትሄድ ነበረ ወዮልሽ ብታስታውሽ እንኳን አንድ ነገር እንዳተነፍሽ ያለዛ ይችን የምትሳሽላትን ልጅሽን መቲን ማለት ነው አልገላትም ዘልዝዬ ነው የምሰቅልልሽ ብሎ እያስፈራራት ይገኛል። እንግዲህ ማሚቴን ማለት ነው። እውነት ለመናገር ከሆነ ማሚቴ ይበላት፣ ርብቃ ላይ የሰራችው ግፍ ነው። ርብቃን እኮ አሰቃይታታለች ምንም በማታውቀው ነገርና ይኸው አሁን ዙሮ እዩ እጅ ላይ ጥሏታል። እንግዲህ እዩ እያሰቃያት ይገኛል። እዩ ብቻም ሳይሆን መቲ ራሷ እያሰቃያቻት ነው። መቲ ራሱ እያሰቃየቻት ነው፣ የገዛ እናቷን ማለት ነው። ርብቃን ማሪኝ የምትልበት ጊዜ እየደረሰ ነው። እንግዲህ ርብቃ በጣም ነው የምትወዳት ማሚቴን የምታከብራት። ነገር ግን እሷ ከመሬት ተነስታ ያለ ምክንያት ማለት ምክንያቱን ነግራት እንደዚህ ስለሆነ አልፈልግሽም አላለቻትም። እንደው ዝም ብላ ግራ የሚያጋባ ሁኔታ በፍቅራቸው ማል ገብታ አይንሽን ላፈር ነው ያለቻትና እንግዲህ በሰፈረችው ቁና እየተለካላት ነው ማሚቴ። እውነት ለመናገር ከሆነ እዩ አሁን ላይ እንዳትሞትም እንዳትድንም ነው የሚያደርጋት። እንዳትሞትም እንዳትድንም ከዳነች ልጇ እንደሆነች ታውቃለች። ንብረቱ በልጇ ነው ስም ነው ያለው። ስለዚህ ሳትሞትም ሳትድንም እንድትኖር ነው የሚፈልገው። መቲም ደግሞ እንደዛው ሴትዋ ማስተቃየት ትጀምራለች። ከምግብ አንግል እንኳን ምግብ ይዛ ቀርባን ያበላታለሁ ብላ ልታጎርሳትልና ትነጥቃታለች። ስታሰቃያት ነበር። በመጨረሻም በዊልቸር ይዛት ወጣ ደረጃ ላይ ወሩራታለች። እንግዲህ እዩ ደርሶ ካላዳናት ማሚቴ ወይ ደግሞ ደና ከሆነች ራሷ ልትያድን ትችላለች። ምናልባት ደና ከሆነች፣ ካልሆነች ግን እዛ ፎቅ ላይ ተፈጥፍጣ መሞቷ ነው እንግዲህ። እና እንግዲህ ሁለቱም ክፉ ናቸው። መቲም እንግዲህ አሁን ላይ ክፋትን ጀምራለች። ምን የሚሉሽን ባላወቅሽ ገባይ ባልወጣሽ ይላን ያገሬ ሰው ሲታረትና እዩ ያዘጋጀልሽን ወጥመድ ብታቂ ኑሮ እንደዚህ ባልሆንሽ ነበረ። ያው መቲም ይገባታል እንግዲህ። ቀጣይ ማልቀሷ የማይቀር ነው። እዩ በቀላሉ አይለቃትም። እና እንግዲህ እዩ አንድ ነገር አስቧል። ማሚቴን በፍጹም ብታስታውሽ እንኳን ትንፍሽ እንዳትይገልሻለሁ ብሏታል። ልጅሽን ነው እንጂ ልጅሽን ዘልዝዬ ሰቅልልሻለሁ ብሏታል። በሌላ በኩል ደግሞ መቲን በደንብ ተንከባክቦ መቲ ቤቱን ሁሉ በስሙ እንድታዞርለት ለማድረግ እየጣረ ይገኛል። ያው መቲ ስለምትወደው ብልጥ አትመስለኝም፣ የሆነ ጅላጅል ነገር ናት። ስለዚህ በስሙ ማዞሯ የማይቀር ነው። በሌላ በኩል ደግሞ ርብቃን የመረሻት አንቺ ነሽ እያሏት ነው የቤት ሰራተኛዋን። ምግብ ላይ ጨምረሽ ስጭ ብላት ስለነበረ
ከሰጠቻት በኋላ ርብቃ ምግቡን አልበላችውም። ልጇም ደህና ነበረች። የዛን ቀን ማታ ላይም ደህና ነበረች። ጠዋትም ደግሞ ሂዳ ልታያት ስትሄድ ደህና ነበረች፣ ምንም አልሆነችም። እንደውም እየጠየቀቻት ነበረ። ማታ አመመሽ እንዴ እያለቻት ነበረ። እሷም እንዳላመማት ነው የነገረቻት። ታዲያ እንግዲህ ለምን እንደሆነ ባላቅም በእሷ እናማኛለን እያሉ ነው የኔ ቤተሰቦች። ርብቃ ድራማ ክፍል 31 ይህን ይመስል ነበር። በክፍል 32 እስከምንገናኝ ሁላችሁንም ወዳችኋለሁ። ለርብቃ በቀጣይ ርብቃን ድራማ ይዘን እስከምንመጣ ቸር ቆዩልኝ።